ከሰናችሁ ነበረ። በዛ የተነሳ ብዙ አይነት ግጭቶች ተነስቶ ነበር። ያንን ነገር ደግሞ እናንተ ማምናችሁበት እኛም ማምነንበት ሶልቭ አድርገ ነው በይቅርታ ነገሮችን ፈተናል። እንዲሁም እናንተም እንዲሁ ከሳችሁ ነበር። እሱንም ከሳስታችሁልን ነገሮችን በሰላም ስለፈታን በጣም ደስ ብሎን እናንተንም ቴንኪው ለማለት ነበረ ዛሬ ቀጣናችሁ የጠራናችሁ ማለት ነው። ትናንትና ብዙ የኔንም በግል አውርታኝ ነበር። ባለፈው እኔ እናንተ ተጨቃጭቀን ነበር። በሱ ምክንያት ትንሽ አውርታኝ ነበር። ወንድምህ እንደዚህ ማለት አልነበረብህም፣ እሱም እንደዛ ማለት አልነበረበትም በሚል ነገር ብዙ ነገር አውርታኝ ያለች እና በሱም ጉዳይ ነው ላወራክ የጠራሁት እና አሁን ሩታን ባለችው ክሱን ስላነሳችሁንም በሱም ነገር ነው እናወራ የጠራናችሁ። ጀስት ለይቅርታ ነው ለሌላ ነገር አይደለም። እኔ እንጃ እኔ በዚህ ነገር አንደኛ በይቅርታ ምክንያት ሲጀመር በህግ ሄዳችሁ ግን በህግ መለስም ሰው በይቅርታ ድጋሚ መመለሱ አግባብ ነው ብዬ አላስብም። አብርሽ ያንተን ሀሳብ እስካስጨርስ ቆም እየሰማሁት ነው ያለሁት፣ ግን ደግሞ አግባብ አይደለም። ላይክ ከዚህ በኋላ እናንተ መሸወድ አለብን ብዬ አላስብም። ገባህ አይደለ? ይቅርታ ምናምን ታውቃለህ፣ ብዙ ጊዜ ይቅርታ በማለት ነው ሁለቱም የኛን ክፍተት የሚፈልጉት። ሰው አስፈላጊ አይደለም። ታርቀናል ብለው ነገ የሆነ ነገር ለመፍጠር ይሞክራሉ። አስፈላጊ አይደለም። ሩታም ሆናችሁ ኤፍሬም እኛን ይቅርታ መጠየቅ አስፈላጊ አይደለም። ምክንያቱም ከዚህ በፊት ብዙ ጊዜ ይቅርታ ጠይቃችሁ ነገሮችን ለማበላሸት እየሞከራችሁ ነው ያላችሁት። አስፈላጊ አይደለም። አብርሽ ሰላም ውድና የተከበራችሁ ውድ የኛ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ብዝት ይበልኝ። ወርታይ ሰላም ባያችሁ። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ ደህና ነን እግዚአብሔር ይመስገን። እንግዲህ በያላችሁበት ሰላማችሁ ብዝት ይበልልን እያልን ዛሬ በድጋሚ እኔና ይፋ መተናል። እንግዲህ የመጣንበትን ሐሳብ ለአንድ ነገር ያው ትናንትና አይታችኋል፣ ክስ ተከሶብን ነበር እና ደግሞ ትናንትና ያው ክስ ተነስቶልን እኛም ፈርመን ያለው ነገር ጨርሰናል እና በጣም ደስ ብሎናል። ምክንያቱም ያው ያለው ነገር ታውቃላችሁ፣ በዚህ ሰዓት መታሰር አስፈላጊ አይደለም እና ደስ ብሎናል። እኛም አብርሃም ክሱ ስላነሳልን በጣም ደስ ብሎኛል። እኔም ከዛ በፊት ብዙ ነገር ብዬው ነበር፣ ይሄ ክስ ካላነሳው እኔ እናንተ ጋር ያለው ነገር ጥሩ አይሆንም ብዬው ነበር። ትናንትና ደግሞ ቡዚ ያው እንደዚህ የምንባባል ሰዎች አይደለንም፣ ወንድምክ ነው አንተም ወንድም ሆነ፣ ስለዚህ አልደርስብህም እና መባባሉ ጥሩ አይደለም እና ነገር ብላኛለች። ስለዚህ ከታላቃችሁ ደግሞ ብዙ ነገር ትማራላችሁ። መቼም ታላቅ መስማት ጥሩ ነገር ነው። ስለዚህ ያው እሷንም አዳምጫታለሁ። እኔም ደግሞ በሰዓቱ ትንሽ ስሜታዊ ነው ያደረኩትም ነገር ወይም ደግሞ የተናገርኩት ነገር ልክ አይደለም። ዛሬ መጣላችሁ ያው ለአንድ ነገር ነው። ከአብርሽና ጋር እና ከሄርሜ ጋር እስካሁን አልተገናኘንም። እኔም እንኳን ሩታ ያው ከከሰሱም በኋላ ከባለፈው ጀምሮ አልተገናኘንም። ዛሬ ሁለቱንም ቀጥረናቸዋል። ይቅርታ መጠየቅ አለብን። ይቅርታ እንጠይቃቸዋለን። ለሰላም ነው ዛሬ መጣ ነው አይደል ሩታ? አዎ እንግዲህ በቀደምታ እንዳያችሁት ብዙ ነገር ውስጥ ገብተን ነበረ። ክሱንም አስተውልናል። እንዲሁም ደግሞ ትላንትናም ከነብዜ ጋር ተነጋግረን በጣም ብዙ ነገሮችን እንደምናስተካክልም ስለተነጋገረንም ስለተግባባንም ያው እነሱንም አግኝተን ቴንኪዩ ማላልናቸውም ሶሪም ማላልናቸውም ያው ጉዳያችን ከአብርሃም ጋር ቢሆንም በደንብ ነገሮችን ምናምን እንትን የምንለው ከሱ ጋር ቢሆንም በዚህ ጉዳይ ውስጥ ደግሞ የሄርሜላም ስም ስለተነሳ እሷንም በዚሁ ጠርተናታል። እንግዲህ ያለውን ነገር መተነን ነግራቸዋለን። ከዚህ በኋላ በሰላም ነገሮችን እንዲቀጥሉ እኛም የኛን ላይፍ እንድንኖር እነሱም እንደዛው ጀስት በቃ ነገሮች ሰላም እንደሆኑ ለመናገር ያክል እነሱንም ጠርተናቸዋል ማለት ነው። አንደኛ ነገር ልናመሰግናቸው ነው። ክስ ያው እነሱ የሆነ ነገር ሳያደርጉ ኦልሬዲ ስም አጥፍተናል። እነሱ ያልወሰዱትን ልጅ ወስዳቸዋል ብለን እኔም ሄርሜላ ቤት ሄጄ ቤት እስከመበጥበጥ ድረስ ደርሻለሁ። ብዙ ነገር አድርጋለሁ። ሩታም እንደዛው እና ለሱም ይቅርታ እንጠይቃቸዋለን እና ነው በቃ ሰላም ለማውረድ ነው። ሩታ እንዳለቻችሁ ሰላም ለማውረድ ነው ዛሬ መጣ ነው። ሜቢ ያው እናንተም ሌላ ነገር አስበን መስሏችሁ ከሆነ ወይ ሌላ ነገር እንትን ብለን ከሆነ ተሳስታችኋል። ግን ለሰላም ነው ዛሬ መጣ ነው። ሰላም እንዲወርድ ወይም ደግሞ አብርሃም አዝኖ እንዳይቀርብን፣ ሄርሜላም አዝና እንዳትቀርብን፣ ውስጣችን ላይ ቅሬታ እንዳይኖር፣ እነሱም የተሰማቸውን ስሜት እንዲያወሩን እኛም ደግሞ ይቅርታ እንድንጠይቃቸው ነው ዛሬ የተገኘ ነው እና እስቲ እነሱም እንጠብቃቸውና ያለው ነገር አንዳንድ ነገር እናወራቸዋለን አይደል? አዎ ሁሉንም ነገር እንግዲህ የምናስረዳቸው ይሆናል። ከዚህ በኋላ ነገሮችን በሰላም የምናስኬድ ይሆናል ብዬ ተስፋ አደርጋለሁ። ያው ትላንትናም እንደተነጋገርነው ከሆነ ብዙዎቻችሁ እንዳላችሁንም ከሆነ በቤተሰብ ጉዳይ ላይ ማንም ተለይቶ የሚቀር ነገር አይደለም።
ምክንያቱም በቃ ኦልሬዲ ቤተሰባዊነት ስላለ ማለት ነው እና ያንን ነገርን በማሰብ ነገሮች በመልካምና በጥሩ መንገድ እንዲቀጥሉ የምናደርግ ይመስለኛል ተስፋ አድርጋለሁ። እኔም እንደዛው ነው ተስፋ ማደርገው። ኦልሬዲ ያው እነሱም እየመጡ ነው አይቻቸዋለሁና እነሱም ያለው ነገር ለነሱ እናወራቸዋለን። ከአብርሃም ጋር በባለፈው በጣም ብዙ ነገር የተባባል ነው። ግን ደግሞ ትናንትና ቡዚ ከቪዲዮን በኋላ ብቻዬን ቀጥራኝ አውርታኝ ነበር። ለምንድነው እንደዚህ የምትሆነው? ለምንድነው እንደዚህ የምታደርገው? ከወንድም ጋር ምናምን ነገር ብዙ ነገር ነው ያወራችኝ። አስፈላጊ እንዳልሆነ አስረድታኛለች። ለሱንም ይቅርታ ለማለት ነው ዛሬ የመጣሁት። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ደህና ሰላም ነው አለን። እግዚአብሔር ይመስገን አለን። ነበረ ሰላም ነው የፈለጋችሁ? በሰላም ነው የፈለግናችሁ። ኦኬ እሺ፣ በሰላም ነው የፈለግናችሁ። ያው ከባለፈው በኋላ አልተገናኘንም። ነገሮችን በጥሩ መንገድ ከጨረስን በኋላ በሽምግልና በሰላም ነገሮችን ከፈታን በኋላ አልተገናኘንም። ያው እኛ በአንዳንድ ጥርጣሬና ጀስት ካለፈው ነገር የተነሳ እናንተን ጠርጥረናችሁ ከሰናችሁ ነበረ። በዛ የተነሳ ብዙ አይነት ግጭቶች ተነስቶ ነበር። ያንን ነገር ደግሞ እናንተ ማምናችሁበት እኛም ማምነንበት ሶልቭ አድርገነው በይቅርታ ነገሮችን ፈተናል። እንዲሁም እናንተም እንዲሁ ከሳችሁ ነበር። እሱንም ከሳስታችሁልን ነገሮችን በሰላም ስለፈታን በጣም ደስ ብሎን እናንተንም ቴንኪው ለማለት ነበረ ዛሬ የጠራናችሁ ማለት ነው እና ጀስት ሰማችሁንም ባላደረጋችሁት ነገር አንስተናችሁ ከሰናችሁ ስለነበር ለሱም ጭምር ሶሪ ለማለት ነበር ዛሬ የጠራናችሁ። ኦኬ ያው እሷ ከማብራታችሁ ፊት አንድ ነገር ልጨምር። የጠራናችሁ ያው ቡዚ ናት አብዛኛው ነገር የጨረሰችው። ባለፈውትም ከአንተ ጋር መጥቼ አውርቼ ነበር። ሳንግባባ የተለያየ ነው። እንግዲህ እኛ ሳናቅ ነው ገነት እናንተ ጋር መጣ ሁሉም ነገር ክሱ እንዲነሳ ያደረገችውና ትናንትና ከቡዜ ጋር ተገናኝተን ነበር። ማውራት ያለብን ነገር አውርተናል። ዛሬ ጠራናችሁ ለአንድ ነገር ነው። ትናንትና ቡዜ እኔንም በግል አውርታኝ ነበር። ባለፈው እኔ እናንተ ተጨቃጭቀን ነበር። በሱ ምክንያት ትንሽ አውርታኝ ነበር። ወንድምህ እንደዚህ ማለት አልነበረብህም፣ እሱም እንደዛ ማለት አልነበረበትም በሚል ነገር ብዙ ነገር አውርታኛለች እና በሱም ጉዳይ ነው ላወራክ የጠራሁት እና አሁን ምሩታን ባለችው ክሱን ስላነሳችሁንም በሱም ነገር ነው እናወራ የጠራናችሁ። ጀስት ለይቅርታ ነው ለሌላ ነገር አይደለም። በመጀመሪያ ጥፋታችሁን አምናችሁ ይቅርታ ለማለት ስለበቃችሁ ደስ ብሎናል። ለሌላ ጊዜ ግን እንዳይደገማችሁ እንደዚህ አይነት ነገር ማለት ነው እና ደግሞ ከዛም ባለፈ ክሱንም ያነሳንላችሁ እኛ ነን። እኔና ሄርሜላ ተነጋግረን የሰው ልጅ ክፋትን በክፋት መመለስ እንደሌለብን ተነጋግረን ከሷ ጋር ለዛ ብለን ነው እንትሩን ክሱን ያነሳ ነው ማለት ነውና እንደናንተ ስራ እንደናንተ ነገር ቢሆን ኖሮ እኛም ክሱን አናነሳም ነበርና ፈልገነውና ፈቅደነው ቡዜ ሳትሆን እኛ ነን ክሱን ያነሳንላችሁ። ከዚህ በኋላ ግን በምንም አይነት መንገድ ነገሮችን እኛ ላይ ክፋት ባታስቡ ጥሩ ነው። ለምን ክፋት ባሰባችሁት ልክ ያ ነገር ወደ እናንተ ነው የሚመለሰው ማለት ነውና አንዳንድ ጊዜ ቆም ብላችሁ አስባችሁ የምታደርጓቸውን ነገሮች በማስተዋል ብትሄዱ ጥሩ ነው እና እኛን ለማስመሰር ብላችሁ ነው ራሳችሁ የገባችሁት ማለት ነውና ቢያንስ ይሄ እንኳን ትምህርት ከሆናችሁ ለነገ ማስተካከል ትችላላችሁ ብዬ አስባለሁ ሁሉንም ነገር ማለት ነውና እንደኔ ይቅርታችሁን ተቀብያለሁኝ። እውነት ልባችሁ ተመልሶ ይቅርታውን ለመጠየቅ መጣችሁ ከሆነ ይቅርታችሁን ተቀብለናል። እኔ እንጃ እኔ በዚህ ነገር አንደኛ በይቅርታ ምክንያት ሲጀመርም በህግ ሄዳችሁ ግን በህግ መለስም ሰው በይቅርታ ድጋሚ መመለሱ አግባብ ነው ብዬ አላስብም። አብርሽ ያንተን ሀሳብ እስካስጨርስ ቆም እየሰማሁት ነው ያለሁት፣ ግን ደግሞ አግባብ አይደለም። ላይክ ከዚህ በኋላ እናንተ መሸወድ አለብን ብዬ አላስብም። ገባ አይደለ? ይቅርታ ምናምን ታውቃለህ፣ ብዙ ጊዜ ይቅርታ በማለት ነው ሁለቱም የኛን ክፍተት የሚፈልጉት። ሰው አስፈላጊ አይደለም። ታርቀናል ብለው ነገ የሆነ ነገር ለመፍጠር ይሞክራሉ። አስፈላጊ አይደለም። ሩታም ሆናችሁ ኤፍሬም እኛን ይቅርታ መጠየቅ አስፈላጊ አይደለም። ምክንያቱም ከዚህ በፊት ብዙ ጊዜ ይቅርታ ጠይቃችሁ ነገሮችን ለማበላሸት እየሞከራችሁ ነው ያላችሁት። ሰው አስፈላጊ አይደለም። አብርሽ ይሄ አሁን ሄርሚ ስላለፈው ነገር እኔ አላመንኩበትም። አሁን እናንተ ይቅርታ መጠየቃችሁ አላመንኩበትም። ምክንያቱም ምንም ይቅርታ የሚያስጠይቅ ነገር የተፈጠረ ነገር የለም። መጀመሪያም ኤፍሬም አንድ ያስጨርሰኝ። መጀመሪያም ያላደረግነውን ነገር አደረጋችሁ ብለን
የኛን ነገር ታውቁታላችሁ። ኦሬዲ የሆነ ነገር እናንተ ላይ እንደማናደርግ በደንብ ታውቃላችሁ። እኛ ክፋት እንደሌለብን ታውቃላችሁ። ሶ በሌላ መስመር ይቅርታ ብላችሁ ያልተረዳሽ ነገር ምን ነው ታውቂያለሽ? ነገር ለመፍጠር እየሞከራችሁ ከሆነ ከዚህ በኋላ እኔና አብርሃም መሀል ላይ ምንም ክፍተት መፍጠር የለብንም ብዬ አስባለሁ። አብርሽ አንተም እንዴት አልተቀበልካችሁ አላውቅም። አብርሽ ከዚህ በኋላ መሞኝት አለብን ብለህ ታስባለህ? አስፈላጊ አይደለም። ከሩታ አንደበት ኤፍሬም አንደበት ይቅርታ ተብሎ መጠየቁ ራሱ ሌላ ነገር እንዲያስብ ነው የሚያደርገኝ እኔ። ምክንያቱም ልክ ነሽ እኮ ግን አይደለሽ አንድ ነገር እኛ ያልተረዳሽን ነገር ታያለሽ። ልክ ነሽ። ምክንያቱም ብዙ ጊዜ እንደዚህ አይነት ነገራቶች ተፈጥሮ ብዙ ጊዜ ይቅርታ ጠይቀናል። ልክ ነሽ። እኔም ዛሬ ይቅርታ ስጠይቅ በጣም እየደበረኝ ነው። እንደዚህ ይቅርታን ባታደርግልኝ ኖርማል ችግር ነው መጣዳሻለሁ። ግን ደግሞ ማሰብ ያለብሽ ነገር አንድ ነገር ያው እኛ ያ ነገር ያደረግነው ፈልገን አይደለም። በመጀመሪያ ደረጃ ተብሻል። ያ ነገር ያደረግነው ፈልገን እናንተን ለመጉዳት እናንተ የሆነ ነገር እንድትሆኑ ሆን ብለን ያደረግነው ነገር የለም በመጀመሪያ ደረጃ። እና ደግሞ ስላደረጋችሁልን ነገር እናንተ ኦልሬዲ እኛ አሳስራችሁ ነበር። ስለዚህ ክሱ አነሳችሁልን። ለዛ ነገር እናመሰግናችሁና ካሁን በኋላ ይቅርታ ተጠያይቀን ውስጣችሁ ላይ ምንም አይነት ነገር ቂም እንዳይኖር እኛ ጋር ምንም አይነት ቂም እንዳይኖር በቃ ማለት ብዙ ጊዜ እኔንም ይቅርታ ለመጠየቅ ሞክራል። የሆነ ነገር ታጠፋና ነገ እኔም ሆነ አብርሃም ይቅርታችሁ እንደምንቀበል ስለምታስቡ የሆነ ነገር ለመፍጠር ሁላችሁም ሬዲ ትሆናላችሁ። ከማንም በላይ አብርሃም አንተ ነው ማውራት የምፈልገው። ከዚህ በኋላ የእነሱን ይቅርታ መቀበል አለብን ብዬ አላስብም። ምክንያቱም እነሱ እኛን መቀመቅ ውስጥ ለመክተት መቀመቅ ከታችኋለሁ እስር ቤት የሆነ ነገር ባላደረግነው ነገር እንደዛ ሲወቅሱን የነበሩ ሰዎች፣ እኛ ግን እነሱ ላይ ምንም ያደረግነው ነገር የለም። አንድ ነገር ለመግባት አንድ ስቴፕ አይደለም። ስለዚህ ብታም ብትሆኚ አሁን ይቅርታ ስትጠይቂ ከዚህ በፊት እኔና ቡዜ አስታርቃን እንደዛው አይነት ነገር እያየሁብሽ ያለው ሶ እምነት የለኝም። ይቅርታ መጠየቃችሁ አስፈላጊ አይደለም። ከቻላለፈው ነገር የተገኘም ልናነሳ አይደለም የመጣ ነው። እንደርስባችኋለን እንደራረሳለን ልንላችሁም አይደለም የመጣ ነው። ገባሽ? ሲቀጥል ደግሞ አሁንም ቢሆን ያልተረዳሽው ነገር ቢኖር በዛን ታይም ያደረኩት ነገር ማንኛውም ሰው ሊያደርገው የሚችለው ነገር ነው። ምክንያቱም ካለፈው ነገር ያተረዳሁትም ያየሁትም እንዲሁም ደግሞ ያ ነገር ከመፈጠሩ አንድ ቀን በፊት ቤቴ ውስጥ የተፈጠረው ነገር ስለማስብ ነው። አንቺም ብትሆኚ በእርግጠኝነት በእኔ ቦታ ብትሆኚ የምታደርጊው ነገር ነው ይሄ። ገባሽ? ለምን ይሄ ተፈጠረ፣ ለምን ያ ሆነ፣ ለምን ይሄ ሆነ መባባላችን አሁን ላይ አስፈላጊ ነው ብዬ አላምንም። ሲቀጥል ደግሞ እናንተ ጥፋት አላጠፋችሁ ማለት አይደለም። እዛች ጋር እኛ እንደዛ ስላደረግንና ዛሬ ላይ ይቅርታ ስለጠየቅን ከዚህ በፊት እናንተ ጥፋት አላጠፋችሁ ማለት አይደለም። ጥፋት አጥፍታችሁ እኔም ብዙ ጊዜ ከሰሻችሁ ክሴን ያነሳውበት ነገር አለ። ምንም ሽምግልና ምንም አይነት ነገር ሳይፈጠር ማለት ነው። ሽማግሌ ይዤ ሳትመጣ እናንተን ሽማግሌ እኔ ጋር እዛችሁ ሳትመጡ ይቅርታ ምናምን ሳትሉኝ የእናንተን ክስ ያነሳውበት ጉዳይ አለ። ይሄንን ማስታወስ አለብሽ። እናንተን ሌላ ነገር ውስጥ መክተት ብፈልግማ ኖሮ በጣም ብዙ ጉዳዮች እኛን የሚያደራርሰን ነገር ነበር። አይ ቲንክ የረሳሽው ይመስለኛል። አሁን ስለዛ ማውራትም አልፈልግም። አሁን የመጣ ነው ማለት ነው ነገር ማውራት ፈልጌ አይደለም። ዛሬም ቢሆን የጠራኋችሁ ጀስት ትናንትና ስለተፈጠረው ነገር ቡዜም ቢሆን ብዙ ነገር አውታናለሽ። ዴቭም ቢሆን በቃ በዙሪያችን ያሉ ሰዎች ከኛ የተሻሉ ስለሆኑ በጣም ብዙ ሽማግሌዎች ተሰብስበው ስለነበር በእድሜም ስለሚበልጡን መከሩን። በቃ ተመለስን። ገባሽ? ያንን ነገር ነው ዛሬ እዚች ጋር እንትን ለማለት የመጣ ነው። አንደኛ ነገር ደግሞ ማን ነው እሱንም ሶሪ ለማለት እናንተንም ሶሪ ለማለት የበቃ ነው። ምክንያቱም ብዙ ጊዜ ሲሸውዱን እና ሰለምቱብን ሲቀልዱብን የኖሩ ሰዎች ናቸው። ሩታ ያለ ምክንያት እኛን ይቅርታ ጠይቀን፣ ምክንያቱም የሆነ ነገር ለመፍጠር ነው የሞከረች ያለችው። ስለዚህ እንሂድ በቃ እኔ አላውቅም ኦልሬዲ ጥፋታቸውን አምነው እንደዚህ ልጆች ይቅርታ እየጠየቁ ነው አይደል? እኮ ሼር ነው ልንገርሽ፣ እነዚህ ልጆች ጥፋታቸውን አምነው ይቅርታ እየጠየቁ ነው ያሉት። ስለዚህ እኛ በቃ ችግር የለውም ይቅርታ እናደርግላቸው። ከዚህ በኋላ ለመገናኘት እኮ ነው በምንም አይነት ጉዳይ። ግን ደግሞ ጥፋታቸውን እውነት አምነውና ተሰምቷቸው ከሆነ ይቅርታ እየጠየቁ ያሉት ኦኬ፣ ይቅርታችሁን ተቀበለናል። ግን ከዚህ በኋላ መገናኘት ታርቀናል ብለህ ደግሞ ነገ ኤፍሬም የሆነ ነገር ሲጠራክ ሄደክ የሆነ ነገር እንዲፈጠር አልፈልግም እኔ። ገባህ አይደለ? ተጣልተን ነበረ፣ ታርቀናል። ከዚህ በፊት ሲፈጥሩት የነበሩትን ነገሮች እንዲፈጠር ስለዚህ ተጣልተን እንድንቀር ነው የምትፈልጊው? ነው አንቺ ፍላጎትሽ ምንድን ነው? ይኸውልህ ኤፍሬም በራስህ አንደበት እኮ የእናቴ ልጅ አይደለም ከዚህ በኋላ የእናቴ ልጅ አትሆንም ምናምን እያልክ የነበርከው አንተ ነህ። እኔ በመሀላችሁ እኮ አልገባሁም፣ ግን ደግሞ እየነገርኩህ ነው። እሱ ነገር ደግሞ ላስረዳሽ። ይኸውልሽ አንድ ነገር ኤፍሬም አዳምጠኝ። ሁልጊዜም እኛን ይቅርታ የምትጠይቁት የሆነ ነገር ፍለጋ ነው። አስፈላጊ አይደለም። ህይወታችሁን ኑሩ። እንደገና ደግሞ ይቅርታ ዛሬ መጠየቃችሁ ምንም እኔ አልጣመኝም። ይኸውልሽ አሁን የምታወሪው ነገር ኦልሬዲ ተባብለናል። እኔና እሱም አትደርስብኝ እኔም አትደርስብኝ ተባብለናል። ግን ደግሞ ከሁለታችንም የምትበልጥ እህታችን ታላቅ እህታችን አለች። ስለዚህ ትናንትና አውርታኛለች።
ሀሳቤንም ያስቀየረችኝ እሷ ናት። ልክ ነው። እኔ አንድ ነገር ልነግር እፈልጋለሁ ይፋ እዚች ጋር ማለት ነው። አሁን ታላቅህ ሌላ ነገር ስላወራሽ ምናምን ብቻ ሳይሆን እሷ የፈለገውን ነገር ልታወራ ትችላለች። ሄርሜላ የፈለገውን ነገር ልትችላለች። ግን እዚህ ጋር ቤተሰብ ነው የተመሰረተው። ቤተሰብ ነው ያለው። በፈለግሽበት አይነት ወይ ልታስብ ይችላልሽ። ቆርጦ ሊቆረጥ ወይም ደግሞ ተለያይቶ ሊለያይ የማይችል ነገር እንደሆነ መቼም ጠንቀሽ ታውቂዋለሽ። አሁን እዚች ጋር ኤፍሬም ምንም ብትናገሪ ወይ ምንም ብትይን ካለፈው ነገር አንፃር ሊሆን እንደሚችል ስለምረዳ ጀስት ልረዳሽ እችላለሁ። ግን ደግሞ እኔ እንጃ እንዴት ብዬ እንደምነግርሽ አላውቅም። ግን ኢትስ ኦኬ ኖርማል ነው። እኛ አሁን ይቅርታ ለማለትና ነገሮችን ይኸውልሽ አንድ ነገር ልንገርሽ ሄርሜላ፣ ምን አለ መሰለሽ ከዚህ በፊት እኛ እናንተ ባጠፋችሁት ነገር እልህ ምናምን ልንገባባ እንችላለን ምናምን ግን ደግሞ ጀስት ባላጠፋችሁ ጥፋት ደግሞ እኛ ጥፋታችንን ስለምናምንና ባልተፈጠረ ነገር ላይ እናንተን ስም ስላነሳን ጥፋታችን ገብቶን ይቅርታ ልንጠይቃችሁ የመጣ ነው። ከይቅርታ በላይ ደግሞ እዚህ ምድር ላይ ምንም ነገር አለ ብዬ አላስብም። አሁን ደግሞ ይቅርታው መቀበል አልፈለግሽ ወይ? አንቺን ብትሆኚ ከዚህ በፊት በመሀል ስጋ ናቸው ምንም ቆርጦ የሚጣል ነገር አይደለም። ብዙ ጊዜ ኤፍሬምን ከአብርሃም ጋር የሚያጣላ የሚያጨቃጭቅ እንዲጣሉ የሚያደርግና እንዴ ወንድም እንዲህ ነው እንዴ የሚባል ነገር ስትፈጥሪ ነው ሰው ነሽ። ዛሬ ላይ እኔ ይሄን ነገር እናንተ የሆነ ነገር አስባችሁ ነው ሰው ይቅርታ አያስፈልግም ስላልኩኝ እኔ ወንድምነታቸውን ለመካሽ ወይም ደግሞ ወንድም እንዳይሆኑ አይደለም እያደረኩ ያለሁት። አንቺ ነሽ ብዙ ጊዜ ሁለቱን ለማጣላት ብዙ ነገር እያደረግሽ ያለሽ። ገባሽ አይደል? አይ ዶንት ኬር በቃ ይኸውልሽ ሩታ ያትከራከሪ አንደኛ ይቅርታ የመጣው ከነሱ ጋር መከራከሩ ማያስፈልግም። የእናንተ ልብ ስለሚያውቁት ይቅርታ ብለው ብዙ ነገር ሊገቡ ነው የፈለጉት እንጂ ሩታም ሆነ ኤፍሬም እንደዚህ ቆሞኛል ይቅርታ እንደማይጠይቁን በጣም ግልጽ ነው። እኔ በደንብ አድርጌ ለምን ሰው አይደለም ለምን ይቅርታ እንጠይቁ? ችግር የለውም። በደንብ አድርጌ ሩታን ታርቀን እና ሩታ በደንብ አይቻታለሁ። እንዲህ ነው ስታወራ የነበረችው። ስለዚህ ምንም ከዚህ በላይ እናንተ መሸወድ አለብን ብዬ አላስብም። እንዴ ነው አብርሃም ይኸውልህ መጀመሪያ የእሷን ሀሳብ መቀበል የለብህም። ምክንያቱም ያ ይቅርታ ነው እየጠየቅን ያለ ነው። ይቅርታ ደግሞ ማድረግ ትልቅነት ነው እንጂ ትንሽነት አይደለም። በመጀመሪያ ደረጃ አሁን ምን መሰለሽ እኛንም ይቅርታ ጠይቀናቸው ክፉ ናቸው ከሚያስብሉን በቃ ኦልሬዲ ይቅርታቸውን ተቀበለን ከዚህ በኋላ ግን አለመገናኘት ነው አማራጭ የሚሆነው። ገባሽ አይደለ? በቃ እነዚህ ልጆች እውነት ተሰምቷቸው ጥፋታቸውን አምነው ሊሆን ይችላል፣ አናውቅም። እሱ ፈጣሪ ነው የሚያውቀው። ገባሽ? ግን ደግሞ እኔና አንቺ ከዚህ በኋላ እነሱን ሳናውቃቸው ቀርተን አይደለም፣ ሁሉንም ነገራቸውን እናውቃለን። በእነሱ ወጥመድ ውስጥ እኛ ልንገባ አንችልም። ገባኝ። ግን እናንተ ደግሞ ይቅርታን ስንቀበላቸው ምን እንደሚያስቡ ታውቃለህ? ሞኝ ናቸው፣ ሸወር ናቸው፣ የሆነ ነገር ነው የሚሉት። እኔ እምነቴን አጥቻለሁ አብርሃም፣ በግልጽ አማርኛ ነው የምነግርህ። በወንድምህ ምንም እምነት የለኝም። ሞኝነት እኮ አይደለም ይቅርታ ማድረግ እንዴ! እንደዛ እንደ ሞኝነት እኮ ስስቅብኝና ስትሳለቅብኝ ነበር እኮ ሩታ ማለት እንዴ! ስለዚህ አስፈላጊ አይደለም። በቃ እናንተም የሆነ ነገር ባትፈልጉ የሆነ ነገር ከኛ የሆነ ነገር ለመፍጠር ባትሞክሩ ሩታ እንጂ የሆነ ነገር ጋር ስላለፈው ነገር ብንነሳሳ አንቺም ብዙ ግድፈት አለብሽ፣ እኔም እንደዛው። ገባሽ? አሁን ስለ አንቺ ያኔ ይቅርታ አድርጋልኝ ምናምን በሚለው ወይ ከተነሳሳን ሄርሜላ አንቺም በጣም በብዙ መንገድ ያሰብሻቸው ነገር ስላልተሳኩ ነው ዛሬ እንደዚህ የምትይኝ። ግን ደግሞ ኢትዮኪ አሁን ዛሬ አንቺ ሀሳብ አልተሳካምና እኔ እዚች ጋር ለምን ይቅርታዬን አልተቀበልሽኝም ምናምን የሚሉት ክርክር ውስጥ መግባት አልፈልግም። ጀስት ከኛ በቃ እንዴት ነው የሰራነው ነገር ልክ እንዳልሆነ ስለገባን በቃ ይቅርታ ጠይቀናል። እንዲሁም ደግሞ ቴንኪውም ለማለት ነበረ የኛ ሀሳብ። ግን ደግሞ ከዚህ በላይ መልካም ካልተረዳሽው ኢትስ ኦኬ አብርሃም፣ ከዚህ በላይ መከራከር አንፈልግም። ኤርሚ ከዚህ በላይ መከራከር አንፈልግም። እናንተ ብዙ ጥፋት እያጠፋችሁ ትኖሩና ከዛ በኋላ ጥፋት አጠፋችሁ እንደዚህ አይነት መስመር ላይ እኮ መገኘት የለባችሁም ስትባሉ ምን ትላላችሁ? ስንት ነገር ሰሞን ነው እኮ አይደለም እንዴ ስንት ተበድያለሁ ምናምን ብላችሁ ለማካካስ ትሞክራላችሁ። በቃሽ በቃ ይቅርታ ማድረግ ካልፈለግሽ ከዚህ በላይ ማውራት አንፈልግም። ኖርማል ነው ብቻ ነገሩ ይውጣ። ይቅርታ ማድረግ ካልፈለጋችሁ ከዚህ በላይ እኛ መከራከርም አንፈልግም። ምክንያቱም እኛ ለጥል ወይ ነገር አንመጣንም። ይቅርታ ጠይቀናችሁ ተመሰጋግነን ውስጣችን ላይ ምንም አይነት ቂም ሳይኖር በሰላም እንድንኖር ነው። ይሄንን ነገር ልታደርጉ ምን አነሳሳችሁ? ይሄን ጥያቄ መልስልኝ። ምን አነሳሳችሁ? አንደኛ ነገር እኔ ያነሳሳኝ ከአንተ ጋርም ተጣልቼ መቆየት እንደሌለብኝ ትናንትና ከቡዜ ጋር ነው ያወራነው። ገብቶሃል? ረጅም ሰዓት ከነሩታ ጋርም ተገናኝተን አውርተን ነበር። ብቻዬም ቀጥራኝ አውርታኛለች ማታ ላይ። ስለዚህ ያደረኩት ነገር ልክ እንዳልሆነ ነገረችኝ። ገብቶሃል? ከዚያ ነገር ደግሞ ሩታ ጋር ሄጄ ስናወራው ይቅርታ ማለት እንዳለብን አወራን። ከብዙ አንግል ነው ያሰብነው። ቡዜ ብቻ መታ ስላወራችን ሳይሆን ከብዙ አንግል ነው በቃ እኔም አንተ ጋር ቂም ይዤብህ መኖር የለብኝም። አንተም እንደዛው ከኤርሜል ጋር ሩታም እንደዛው። ሩታም በልጅ ትገናኛላችሁ። ስለዚህ ሁለታችሁም ቂም መኖር የለበትም መሀላችሁ ላይ። ይቅርታ ተባብላችሁ ውስጣችሁ ላይ ሰላም ኖሮ አንተም ልጅህን ማየት ባለብህ ሰዓት ላይ መተህ እንድታይ በሰላም ከሩታ ጋር ሳትገባበት በሰላም መተህ ልጅ አይተህ እንድትወጣ ነው
አዎ ያ ነገር ፍላጎት ከሆነ ማለት ነው። ከዛ በተጨማሪ ደግሞ አሁን ከሩታ ጋር ተጣልተህ ልጅ ማየት ከባድ ነው። ኢትስ ኦኬ እሱ ኖርማል ነገር ነው። ልጁን ከኔ ጋር ቢጋጭም እኔ ልጁን የማያይበት ምንም አይነት ምንስ አይኖርም። እንደዛ ለማድረግም ስለማልችል ማለት ነው። ነገር ግን እዚች ጋር በጣም ብዙ ትልልቅ ሰዎች ነግረውን መክረውን እንዴት ነው ካንተ ምህት በላይ በጣም ትልልቅ ሰዎች አግኝተው ነው አይደለ የመከሩን ሰው የነሱን ምክር እንኳን ሰምተን ችላ ብንላቸው ይሄ የማይሆን ነገር ነው። የፈለገ ነገር ቢሆን የማይሆን ነገር ስለሆነ አትሊስት የነሱንም ሀሳብ ማክበር አለብን። ገባ ይፋ ከዛች ጋር ብዙ ነገር ተፈጥሮ ተመክረን ምናምን እነሱም ቢሆኑን ላይክ እዚች ጋር እነሱም ሊያወሩት ያልፈለጉት ነገር አለ እንጂ እዛ ስብሰባው ላይ በነበረ ሰዓት እነሱም የተነጋገሩት ነገር አለ። እዚች ጋር ሄርሜላ መታ ይሄን ነገር አክሰፕት አለማድረጓ ሌላ ነገር ቢያስመስልም ግን ደግሞ ኢትስ ኦኬ ችግር የለውም። ከዚህ አንፃር ነው ጀስት ይቅርታ ለማድረግ የተነሳሳ ነው ለማለት ነው። እኔ ልቤ ምንም አላመነበትም። የሆነ ነገር ለመፍጠር እየሞከሩ ነው ያለው ይመስለኝ። ነው በግልጽ በፊት ለፊታቸው ነው የምነግርህ። ገባህ አይደለ? ልብህን ያውቁታል ኦሬዲ ስንት ነገር ለመፍጠር እየሞከረ ወንድምህም ቢሆን ይቅርታ መጠየቅ ቢፈልግና እውነት ልብ ቢመለስ በጣም ብዙ ነገር ሲያደርግህ የኖረ ሰው ነው። ሶ የሆነ ነገር ብሎ ይቅርታ ይጠይቅህ ነበረ። የሆነ ነገር ባይፈልግብህ ትላንትና አይነን የሆነ ነገር እያለ ስላንተ ክፍተት የሚያወራ ሰው ይቅርታ ከጠየቀ አይቀር ደግሞ በደንብ በሽምግልና ከልቡ እስከዛሬ ላጠፋው ጥፋት እስከዛሬ አንተም ላጠፋበት ጥፋት በስትክክል በሽምግልና ይታረቃሉ እንጂ አሁን ልብህን አውቀውታል የሆነ ነገር እኔ እንጃ ያላማረኝም። ሄርሜላ ማለት ስለዚህ በሽምግልና ከፈለግሽ በቃ ሽማግሌ ይዘን መጣለን። ይኸውልህ እንዴት አለ መሰለህ ይፋ ነገ ላይ ታርቀናል ብለው እንዲጠሩኝም የሆነ ነገር ታርቀናል የሆነ ቦታ እንገኝ የሆነ ነገር ላውራችሁ ፈልጋለሁ ምናምን አልፈልግም። ሁለቴን እኔ ማለት ነው በቃሽ እኔ ችግር የለውም። ሐሳብሽ ከሆነ ፍላጎትሽ ከሆነ ማንም ሊያስገድደን አይችልም። ግዴታ ይቅርታ ካልተቀበላችሁ የሚለን እኛ እንደዛ እንድንል አልመጣንም አብረሽ። ስለዚህ በቃ ችግር የለውም። ግን ደግሞ በሽምግልና ያለችውን ነገር ትላንትናም እኛም ሽማግሌ አግኝቶ ነው ያናገረን፣ እናንተንም ሽማግሌ አግኝቶ አናግራችኋል አይደለ? ሲቀጥል ደግሞ ሰው ላይ ጣቱን ሲጠቁም የራሱንም ነገር ዞር ብሎ ለማየት ቢሞክር አሪፍ ነው። ግን ደግሞ ጀስት ይቅርታ ከኛ ይቅርታ ብቻ ይወጣ ሌላ ምንም ልንል አይደለም። ስለዚህ አንተን ማጣት ስለማልፈልግ ነው። አብርሃም ድክመቴ አንተ ነህ። የሆነ ነገር መተው ነገር እንዲፈጥሩ አልፈልግም። ስለዚህ ብቻ ላውራ ነው። እናመሰግናለን። በሽማግሌም ሆነ ትናንትና አወራን፣ እነሱም አውርተዋል። እንዲሁም ደግሞ ሰው ላይ ጣት ለመጠቆምም ከሆነ ራሳቸውን ቼክ ማድረግ አስፈላጊ ነው። ኦኬ ግን ጀስት ከኛ ይቅርታው ይውጣ አንደኛ ነገር፣ ሁለተኛ ነገር ደግሞ ጥፋታችንን አምነን ይቅርታ ጠይቀናል። ከዛ በተጨማሪ ደግሞ ስለተፈጠረው ነገርም ሶሪም ቴንኪዩም ለማለት ነበር የኛ ሀሳብ። ኦልሬዲ ከኛ መውጣት ያለበት ነገር ወጥቷል ብዬ አስባለሁ። ማለት ያለብንን ነገር ብለናል ብዬ አስባለሁ። ያው እነሱ እንግዲህ ያው ሄርሜላ እንደሚያዳመረችው በአንድ በድንገት ይቅርታ ሊጠይቁ አይችሉም። የሆነ ነገር አስበው ነው ምናምን ነገሩ እንደዚህ ያስብላል። ግን ደግሞ እኛ ሽማግሌ ነው ያወራን። ከሽማግሌ በላይ ደግሞ ይሄን ነገር ያደረግነው ይፋ እንዴ እኔ በጣም ብዙ ያሰብኩበት እኔ በጣም ብዙ የተጎዳውበት ብዙ ያለቀስኩበት ምናምን ነገር ነው የተፈጠረውን ትቼ ይቅርታም ለመጠየቅ የሞከርኩት ገባ። ሲቀጥል ደግሞ ባንዴም አይደለም ሽማግሌ ጋር ተነጋግረን እንዴ እነዛ ትልልቅ ሰዎች ምንም ናቸው እንዴ ይፋ ምን ማለት ነው? እነሱም ቢሆን እኮ ትላንትና ያናገሯቸው ሰዎች ናቸው። ዛሬ ላይ እኛ መጣውን አናግረን ሰላም ፍጠሩ የሚለው ምክር ስለሰጡን ነው አይደለ? ሰላም ለመፍጠር የመጣ ነው። በቃ ያ ነው። ባንዴም ተነስተን ያደረግነው ነገር አይደለም። ብቻ ችግር የለውም። ከኛ ያው ወረዲ ቡዜ የምትዩ ይሄንን ቪዲዮ አይተሽዋል። ትናንትና ሄዳ ይቅርታ ጠይቅ ብለሽኛል። ስለዚህ ያው ባልሽኝ መሰረት መጥቼ ይቅርታ ጠይቄያለሁ። የሽማግሌዎችም ትዕዛዝ አክብረናል። እንግዲህ እኛ ማድረግ ያለብንን ነገር አድርገናል። ከኛ መውጣት ያለበት ነገር ሁሉ ሆኗል ማለት ነው። ሶ አይ ቲንክ እኛ ላይ አሁን ምንም አይነት ነገር የምትፈርዱ አይመስለኝም። እናንተም ብትሆኑ መረዳት የምትችሉትን ነገር መረዳት ትችላላችሁ። ከዚህ በላይ ምንም ማለት አለብን ብዬ አላስብም። ብቻ እናመሰግናለን።